ሰበር ዜና በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በተከሰተ የመሬት መንሸራተት አደጋ የ14 ሰዎች ሕይወት አለፈ። በአማራ ክልል በሰሜን ሸዋ ዞን በሚገኘው በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ የረደ መሬትና የመሬት መንሸራተት አደጋ የ14 ምዕመናን ሕይወት ማለፉንና በ7 ሰዎች ላይ የአካል ጉዳት መድረሱን የዞኑ አስተዳደር መምሪያ አስታወቀ። በአደጋው 5 ሰዎች ላይ ከፍተኛና በ2 ሰዎች ላይ ደግሞ መለስተኛ የአካል ጉዳት መድረሱን የሰሜን ሸዋ ዞን አስተዳደር መምሪያ ገልጿል። መምሪያው በአደጋው ሕይወታቸውን ባጡና ጉዳት በደረሰባቸው ወገኖች የተሰማውን መሪር ሐዘን የገለጸ ሲሆን አደጋው ከተከሰተ በኋላ በስፍራው በመገኘት የተቀናጀ የነፍስ አድኖና የሕክምና እርዳታ ድጋፍ ላደረጉት የወረዳው ዋና አስተዳዳሪ አቶ የማነ ብርሃን ተስፉ፣ የአመራር አካላት፣ ለጸጥታ ኃይሎች፣ ለሕክምና ባለሙያዎችና ለአካባቢው ማህበረሰብ ከፍተኛ ምስጋና አቅርበዋል። በተጨማሪም በአደጋው ስፍራ በመገኘት ለሞቱት ጸሎተ ፍትሐት፣ ለተጎዱት ጸሎትና ለተከፉት ወገኖች የማጽናኛ ትምህርት ወንጌልና አባታዊ ቃለ በረከት እየሰጡ ለሚገኙት ለብፁዕ ሊቀ ጳጳስ አቡነ ቀሌምንጦስ ያላቸውን አክብሮት ገልጸዋል። በዚህ አስደንጋጭና ልብ ሰባሪ መርዶ የተሰማንን ጥልቅና መሪር ሐዘን እየገለጽን እግዚአብሔር አምላክ ለሞቱ ወገኖቻችን እረፍተ ነፍስን፣ ለተጎዱ ፈውስን፣ ላዘኑት መጽናናትን ይሰጥልን ዘንድ ከልባችን እንመኛለን። ሰበር ዜና በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በተከሰተ የመሬት መንሸራተት አደጋ የ14 ሰዎች ሕይወት አለፈ። በአማራ ክልል በሰሜን ሸዋ ዞን በሚገኘው በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ የረደ መሬትና የመሬት መንሸራተት አደጋ የ14 ምዕመናን ሕይወት ማለፉንና በ7 ሰዎች ላይ የአካል ጉዳት መድረሱን የዞኑ አስተዳደር መምሪያ አስታወቀ። በአደጋው 5 ሰዎች ላይ ከፍተኛና በ2 ሰዎች ላይ ደግሞ መለስተኛ የአካል ጉዳት መድረሱን የሰሜን ሸዋ ዞን አስተዳደር መምሪያ ገልጿል። መምሪያው በአደጋው ሕይወታቸውን ባጡና ጉዳት በደረሰባቸው ወገኖች የተሰማውን መሪር ሐዘን የገለጸ ሲሆን አደጋው ከተከሰተ በኋላ በስፍራው በመገኘት የተቀናጀ የነፍስ አድኖና የሕክምና እርዳታ ድጋፍ ላደረጉት የወረዳው ዋና አስተዳዳሪ አቶ የማነ ብርሃን ተስፉ፣ የአመራር አካላት፣ ለጸጥታ ኃይሎች፣ ለሕክምና ባለሙያዎችና ለአካባቢው ማህበረሰብ ከፍተኛ ምስጋና አቅርበዋል። በተጨማሪም በአደጋው ስፍራ በመገኘት ለሞቱት ጸሎተ ፍትሐት፣ ለተጎዱት ጸሎትና ለተከፉት ወገኖች የማጽናኛ ትምህርት ወንጌልና አባታዊ ቃለ በረከት እየሰጡ ለሚገኙት ለብፁዕ ሊቀ ጳጳስ አቡነ ቀሌምንጦስ ያላቸውን አክብሮት ገልጿል። በዚህ አስደንጋጭና ልብ ሰባሪ መርዶ የተሰማንን ጥልቅና መሪር ሐዘን እየገለጽን እግዚአብሔር አምላክ ለሞቱ ወገኖቻችን እረፍተ ነፍስን፣ ለተጎዱ ፈውስን፣ ላዘኑት መጽናናትን ይሰጥልን ዘንድ ከልባችን እንመኛለን።